የጽናት ድራማ ላይ በጣም የምንወዳቸው ሁለት ተዋናዮች ተጨምረውበታል። ጥንዶች ባልና ሚስቶች ማለት ነው። ጽናት ኪራን የጠየቀችው ጥያቄ በጣም ነበር ያሳቀኝ። ኪራ መንታ ወንድም አለህ እንዴ ብላ ጠይቀዋለች። ምክንያቱም ማታ ሌላ ሰው ቀን ሌላ ሰው ስለሚሆንባት በጣም ግራ ተጋብታለች። ናሆምም ደግሞ እርግጠኛ ነኝ የመታው መጋኛ ሳይሆን አይቀርም እያለ ነበረ። እሷም ፈርታ ደውላለት ነበር ለናሆም ማለት ነው። ከምላችሁ በላይ የዛሬው ክፍል በጣም አስቆኛል ከመጀመሪያው እስከ መጨረሻ ማለት ነው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንደተለመደው ሀሳብ አስተያየታችሁ አይለኝ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ክፍል ከምላችሁ በላይ በጣም ነበር ያሳቀኝ ቤተሰቦቼ። ጽናት ዛሬ እውነት ለመናገር በቃ ግራ ተጋብታ ሲምታታባት ነበር የዋለችው። ክላዟ ከገባች በኋላ ራሱ ኪራ ሲደውል ማን ነው በር ሲቆረቁርባት መክፈት አልፈለገችም ማለት ነው። ከመደንገጧ የተነሳ እንደ ዛሬ ፈርቻ አላቅም ብላለች። ምክንያቱም ኪራ ደህና ሰው ሲሆን የሆነ ነገር አስቦ ነው ብላ ስለምታስብ ማለት ነው። አንድ ጊዜ ሰው አንድ ጊዜ የሆነ ይቀያየራል ሰውየው ማለት ነው። እና ለዛ ነው መሰለኝ በጣም ደንግጣለች ማለት ነው። በጣም ነበር የፈራችው። ናሆም እንደውላ ኪራን አሞታል ነበር ያለችው። ለምን እንደሆነ ታውቃላችሁ? በቃ ይሆናል አይደለ? ተኝታ ነበር ትራስ ምናምን ሊያደርግላት ሲል ተነሳች። ራት አቅርቢልኝ አለ። እንደገና ራቱን ይዛ ስትመጣ በህልሟ ነበር የመሰራት አቅርቢልኝ አለው። ከዛን እያጎረሳት ምናምንና ጥያቄ ነበር የጠየቀችው። መንታ ወንድም አለህ እንዴ ስትለው እኔን የሚመስል ሰው አየሽ እንደ ነው ያለውና እና ታዲያ ድብል ቆርጥ አንተን ነው ያለችው ማለት ኪራ ሳይሆን መንፈስ ነው የመሰላት ከታገባ የተቀመጠው ማለት ነው። እና ኪራ ዛሬ ያደረገው ነገር በጣም ደስ ብሎኛል። ምክንያቱም ዛሬ መጥፎ ነገር በመጀመሪያ አካባቢ መጥፎ ነገር እየተናገራት ነበረ። ግን በተለይ ጎረቤቶቻቸው ማለት ነው አዲስ እንግዲህ ወደ ጽናት ድራማ ላይ የተቀላቀሉ አዲስ ተዋናዮች አሉ ማለት ነው። በጣም የምንወዳቸው የምናከብራቸው እንግዲህ ተቀላቅለዋቸዋል ማለት ነው። እና እነሱን እንግዲህ አብራን አግዛን ነበረ ቤት የተከራየን ጊዜ ምናምን ብላ ልጅቷ ጎረቤታቸው መታ ኪራን ካናገረችው በኋላ ሚስትህ እናንተ መታችሁ እኛን እዩን ጠይቁን ቤታችንን እዩን ምናምን ብላ ሰጠረው። በጣም ነበር የገረመው እሱ ራሱ እሷ ራሱ ባልና ሚስት ሆነው ነበር እዛ የሄዱት ማለት ነው። ውዶቼ ግን በጣም ነበር የገረመኝ። እናንተስ የዛሬውን ክፍል እንዴት አያችሁት? እኔ ከመጀመሪያው ጀምሮ እስከ መጨረሻው እየሳኩ ነበር ያየሁት ማለት ነው። በቃ የሁሉም እንትናቸው በጣም ነበር የሚያስቀው። እንግዲህ እንግዳውም ልጅ ደግሞ ወደ ኋላ እየሸሸ ነው። ፈራ መሰለኝ ኪራንና ጽናትን እንዳይለያዩ ፈርቶ ነው መሰለኝ። ኪራም ደግሞ በአንዳንድ ነገሮች ስለከፋ ወይም ደግሞ ስላልተመቸው ለዛ ወደ ውጭ ወጣ ማለት ጀምሯል። ከጽናት ጋርም ትንሽ እንትን እያለ አይደለም። ጽናትም እንግዲህ እራት እንዲበላ ስትጠራው እራት የሚበላው ሰላም ሲኮን ነው ብሏታል። እና ኪራ እንደዚህ የሚሆነው በፊትም ነው አንተ አሁን አዲስ ስለሆንክ ነው ብለዋለች። ና እሱም ደግሞ እዚህ ጋር እንግዲህ እየተጫወቱ እንትን እያሉ ማለት ነው። እሷ እንድትስቅ ፈልጎ ነው አዲሱ ልጅ እንደዚህ እያደረገ ያለው ስለተከፋች ማለት ነው። ኪራ መጥቶ ግን ደግሞ በጣም ነበር ያስደነገጣቸው ከምላቸው በላይ። እና እኔ አንዳንድ ጊዜ ኪራ ምን እያሰበ ነው ብዬ ራሱ እኔ እንጃ ማሰብ ራሱ አልችልም ማለት ነው። ምን ሆኖ ነው አንድ ጊዜ ሰው አንድ ጊዜ አፈር የሚሆነው? እና እንኳን አይደለም ለጽናት ይቅርና ለእኔ ራሱ በጣም እያስፈራኝ ነው ኪራ ማለት ነው። ምን እንዳሰበ ባላቅም። የዛሬውን ክፍል እንዴት አያችሁት? እኔ በጣም አዝናንቶኛል ቤተሰብ